ሳይሆን ሙዛ ነው እና ከዛ በኋላ ዞሮ ማህሌት እንዳለች ማህሌት አይደለሁም። ገባሽ? በቃ አለ። አሁን ምን ሆነ መሰለሽ ለራሱ ኮንፊውዝድ ሆነ። ስለዚህ አሁን ምን ማለት ጀመረ? ያው በቃ መመለስ ስላልፈለገ ኤኒዌይስ ሳጂ መራስሽ ወንጀለኛ ነሽ ማለት ጀመረ። ሰደኒ ዝም ብሎ በቃ ማህሌት በቃ ሰው ኮንፊውዝድ ሆነ። ገባሽ? ሰው አሁን ምንድነው ኦኬ ማህሌት እንዳልሆነች ሙዛ ከሆነ ስሟማ ማህሌት አይደለችም ማለት ነው ሲሉት፣ አይ የማህሌት እህት ልትሆን ትችላለች ማለት ጀመረ። ማለት በቃ ኮንፊውዝድ ሆነ። የሆነ ቦታ ላይ ራሱ ሳያስበው ሉዝ አደረገው። ግን እንደምታውቂው አንዳንድ ሰው ክሪቲካል የሆነ ኩዌሽን ሰው አያነሳም። ውደ ፍሎው ስለሆነ ሰው የሚሄደው እንዲህ አሁን እንዲህ ካረክማ ሳታስበው እኮ ኮንፈርም አደርክል ማለት ነው። አንተ ራስህ ሙዛ ናት ካልክ ስሟን አገኘ። እዚህ ሀገር በነገራችን ላይ ድብቅ ብሎ ነገር የለም። አድራሽ አሁን እኔ ጎግል እንትኑ ሳዞሩላቸው እንትኑ ወዲያው አንቺ ጎግል ላይ ሄደሽ ይነግርሻል። ነግሯቸዋል። ኦልሬዲ አድራሻዬን ራሱ እዛ አውጥተውታል። ያለሁበት ቦታ ራሱ መምጣት ይችላሉ። እና እዚህ ያሉት ሰዎች ጠቅላላ ያለሁበትን አወቁ። በቃ ያንን አልጠበቀም ነበር። እኔ ጋር ሲመጣ እንዲህ ፍሊፕ አድርጌ ከፍቼ አሳያለሁ ብሎ አላሰበም ነበር። መጀመሪያ እሱ ያለው ዱባይ ካልሆነች ታንቄ እሞታለሁ። ቤቷ ቤቷ ዱባይ ነው ያለው። ሎኬሽኗ ደርሶኛል። ሎኬሽኗ እኔ ቪዲዮ አለኝ። ሎኬሽኗ ደርሶኛል ሲል ሎኬሽኗ ሪከርድ የተላከልኝ አለ። ሎኬሽኗ ደርሶኛል ሲል እኔ ምን አልኩኝ? ታዲያ ሎኬሽኗ ካለክ እኮ ሲምፕሊ ለፖሊስ መጠቆም ነው። እቺ ሰው ወንጀለኛ ከሆነች ዱባይ ከኖረች ማህሌት ከሆነች እና ዱባይ ካለች ወንጀለኛ ከሆነች ቀጥታ ለፖሊስ መጠቆም ነው። ወንጀልን አብረን እንከላከል። ወይም ኤምባሲ ደውሎ ማህሌት የምትባለው ግለሰብ 57 ሚሊዮን ብር ያጭበረበረችዋ ዱባይ ውስጥ እንደሆነች መረጃ ደርሶኛል። መረጃን ለፖሊስ መስጠት እኮ ያሽማል እንጂ እኮ አያስወቅስም። ስለዚህ ደውሎ እኔ ፖዘቲቭሊ ያልኩትን ነገር ሁሉን ነገር ኔጌቲቭሊ ነው የሚወስዱት። ላይክ እኔ አንቺ ማህሌት ሆነሽ ማህሌት ትንሽ እያወቅኩኝ አንበሳ ስለምታወርጅልኝ አንቺ ፕሮቴክት ለማድረግ እየሞከርኩ እንዳለው እንደዚህ አይነት ድራማ ነው የሚያደርጉት። ጠየቀኝ። ገባሽ? ለሀቡ እኔ ነገርኩት። ለሀቡ ልኬላታለሁ። የላኩላትን ያሳየችን ፒሪየድ። በተረፈ ግን ፒክቸርን የራሱ ብልክልሽ መርማሪ አይደለሽም አንቺ። የፓስፖርት እንትን ወዲያው አይተሽ በአይንሽ ኦኬ ይሄ ኦሪጂናል ነው ፌክ ነው የምትይው አይደለም። በኖርዌይ ህግ ደግሞ ዱዋ የሆነ ፓስፖርት መያዛችንን አቺም ኢትዮጵያ ሄደሽ የሆነ አንድ የለው የሚባል መታወቂያ አለ። እሱን ነው እንጂ ኢትዮጵያዊ መሆንሽን የምትይዥው ትውልደ ኢትዮጵያ መሆንሽን የምትይዥው 2 ፓስፖርት አይፈቀድም። ፎርብድን ነው አይፈቀድልሽም። ይሄ ራሱ አለ። ሁለተኛ ደግሞ ኖርዌይ ራሱ መጥተሽ ፓስ ይዘሽ ኦኬ ማህሌት መጥታ እጅ ነው ልትሰጥ የሚችለው በአሳይለም ማለት ነው ከመጣች። ምክንያቱም ኢትዮጵያዊ ስለሆነች ጠፍታ ወደ ኖርዌይ መጣች። ከመጣች ራሱ እጅ ሰጥተሽ ኬዝ ተሰርቶ ዩዲአይ የሚባል ነገር አለ። እሱ ኬዙን አይቶ ምን እስከሚባል ድረስ አሳይለም ያለ ካምፕ ውስጥ ነው የምትገቢው። ለ2 ዓመት 3 ዓመት አንዳንዴ 5-7 ዓመት ሙሉ መልስ ላይሰጥ ራሱ ይችላል እንደ ኬዝሽ። ከዛ ከ2 ዓመት በኋላ መልስ ቢሰጥሽ ራሱ አብዬ ቋንቋ ትማሪያለሽ፣ ስራ አለ። እንኳን እንደዚህ ተደራጅተሽ ገንዘብ ይዘሽ ቤት ይዘሽ ፐርፊውም ሪቪው ልታደርጊ ቋንቋውን ችለሽ አይሆንም። ሌላ ደግሞ ኖርዌጂያን ቋንቋ ራሱ ባይ ኢትሰልፍ በጣም ከባድ ነው ልትማሪው። ሊደች ምናምን እንግሊዝኛ አይደለም ማለት እንግሊዝኛ አገር ቤት ትማሪያለሽ በተወሰነ መንገድ። ከዛ ዴቨሎፕ ታደርጊዋለሽ አሜሪካ ኦር ለንደን ስትሄጂ። ኖርዌጂያን ግን ፊደሉ ራሱ የተለያየ ነው። እናንተ አ የምትሉት እኛ ኤ፣ ሆ የምትሉት ዜድ እኛ ጋር አሁን ለምሳሌ ኤች እኛ ሆ እያልን ነው። ከዛ ኢኡኡ አለ፣ ሌላ ቃሎች አሉ። በቀላሉ የምትማሪው አይነት ላንጉጅ አይደለም። በጣም ለፈን ብለሽ የምትማሪው ላንጉጅ ራሱ አይደለም። ፍሎንትሊ ለመናገር ኢንተግሬት ማድረግ አለብሽ። በቃ እኔ አሁን የጠቀመኝ ምንድን ነው? በጣም ፍሎንትሊ የሆነ ነች ለመናገር አብዛኛውን ጊዜ የማሳልፈው ከኖርዌጂያን ተናጋሪ ሰዎች ጋር ስለሆነ አማርኛዬን ኦልሬዲ ዶሚኔት አድርጎታል ያ ቋንቋ። በዛ ስለሆነ እንጂ በአንድ ጊዜ መጥተሽ እሱ ሰው ብዙ ጊዜ ባለበት አካባቢ ነው ሰውን እንትን የሚለው የሚያየው። አላወቀም። እኔ ለምን ይሄ ኬዝ እንደጀመረው ራሱ አይገባኝም። ግን እኔ ዋናው ፖይንት ማህሌት አይደለችም ተባለ ብሏል። አዎ አይ በቃ እሱ ምንድን ነው ስሟን አሁን ትናንትና ምን አለኝ መጥቶ እሺ ስምሽን ንገሪኝ አለ። አንተ ማን ለሱ የምነግረው? አሁን እኮ የሚመስለሽ አቦ አንዳንዴ የሰማትሮፍ አንድ ሰው መጥቶ አንቺን ኮሽን የሚያደርግሽ ያ ሰው ማን ነው እኮ ነው። እኔ ከፈለኩኝ መጥቼ ማንነቴን እናገራለሁ እንጂ ጠይቆኝ አይደለም። እሱ ጠይቆኝ አይደለም መሆን ያለበት እንጂ እኔ ተናግሬያለሁ። እራሴን አልደበቅኩም። ከዛ በኋላ አሁን
ሙዛ ነው የምትባለው፣ ስሟን ቆይ ጠብቁ አለ ማለት ነው። ስሟ ሙዛ ነው የምትባለው፣ የአባቷን ስም ደግሞ ፈልጌ ያመጣላችኋለሁ አለ። እኔ አባቴ ስም እዛው አንቺ ጋር አሁን ሀቡያ አለ ደረሰኞች ጋር ሙዛ ፀሐይ። እኔ ግን የአንቺን ፐርሰናል ኢንፎርሜሽን ለማንም ሰው አሳልፌ እንዳልሰጠው አምሹ ኖ ከአንቺ ጋር ያለ አብዬ ኖ ምክንያቱም ቴሌግራም ላይ ሂዶ በድብቅ ያገኝ አስመስሎ የኔን ፒክቸርስ ማለት ነው። ሰርግ ቤት ሲሄድ ቁጥርሽን ጌታ መጣ ቁጥሬን አንድ ሰው በየዋህነት ሊሆን ይችላል። አንተ የውል እሷ እኮ እንደዚህ አይደለችም ብሎ አንድ ሰው በየዋህነት አለ አይደለም ሊነግረው ይችላል። ወይ ደግሞ አንዳንድ ሰው ቁጥርሽን ሰጥተውት ቢሆን ኮንታክት ያደረግሽ ነበረ። አይ ቲንክ ፎቶዎችሽን ነው ይላኩለት እንጂ ቁጥርሽን ሜቢ እሱንም ሊሆን ይችላል አላቅም። ብቻ ግን ከቴሌግራም ላይ የወረደ ፒክቸር ነው እንጂ እሱ ጎልጉሎ ፈልፍሎ ምናምን ያገኘው አይደለም። 4 ፓስፖርት ነው ያላት የሚሉት ምንድን ነው? እኔ እንጂ 4 ፓስፖርት ማን ያለው? ይኸውልሽ ምን ነው ታውቂያለሽ፣ አንዳንድ ጊዜ ሰው የፈለገውን ነው የሚያወራው የፈለገውን። አሁን አንዳንድ ጊዜ ሰው ከህግ እንትን በላይ ሊያደርግሽ ይችላል ካለበት ህግ። ለምን? ስለማያውቁ ሰዎች ትራቭል አድርገው ስለማያውቁ ሜቢ ሆል እድሜያቸው ከአንድ ቦታ ላይ ስላልወጡ ኢትዮጵያ ስላሉ እንዲህ ነው። ድሮ ኢትዮጵያውያን አሁን ለምሳሌ የሆነ ቦታ ላይ ገንዘብ የሚገኝ ምናምን ይመስላቸው የለ ድሮ ያለን ያ ነገር ሜንታሊቲያቸው ኢሮፕ እንዴት እንደሚሰራ ስፔሻሊ ደግሞ እንደ ኖርዌይ ስካንዲኔቪያን የሆኑ አገሮች ኖርዌይ ውስጥ ህዝቡ በጣም ትንሽ ነው አብዬ 6 ሚሊዮን አሞላም። ሆል ኖርዌይ እኮ ኖርዌይ ውስጥ እየኖረች እንዴት በጣም የውልሽ ኖርዌይ መንግስት ምንም አይልም እንዴ? የውልሽ ኖርዌይ ላይ እንኳን ይሄን ያህል ነገር አርገሽ ጠቅላላ ሬጅስተርድ ነው። በሳምንት ውስጥ ራሱ ብር ልታውጪ እንኳን ከሚኒ ባንክ ብትሄጂ ከ20,000 ክሮነር በላይ ማውጣት አይፈቀድልሽም። ማስገባት እንኳን ካሽ ብታስገቢ ከ20,000 ክሮነር በላይ አይፈቀድልሽም ማስገባት። እያንዳንዱ መንግስት እየመረመረው ነው የሚያልፈው በአካውንትሽ እያንዳንዱ አይፈቀድም። በጣም ኮምፕሊኬትድ የሆነ ቁልፍልፍልፍ ያለ አገር ነው። ለምን? ለሀገራቸው ለዜጋቸው በጣም ስለሚጠነቀቁ። በጣም እያንዳንዱ ሀገር እያንዳንዱ ሰው ፖሊስ ነው። እኔ አሁን ስለ እኔ ፖሊስ ማወቅ ቢፈልግ የዛሬ 20 ዓመት የት በላው የት ጠጣው፣ ምን ያህል ታክሲ ወሰድኩ፣ ምን ያህል በእንትን ነው የምትከፊው፣ በካርድሽ ነው የምትከፊው ሁሉም ነገር እና የሚደበቅ ነገር የለም። ግን ሰዎች ስለማያውቁ ትራቭል አድርገው ስለማያውቁ ነገሮችን ኢሮፕ ላይ እንዴት ነው የሚሆነው የሚለውን ስለማያውቁ 5 ፓስፖርት አለሽ 6 ፓስፖርት አለሽ ምናምን ሊሉሽ ይችላሉ። ግን ያው ኦኬ ችግር የለም። ለምን አትከሽም? አንቺ እኮ አሁን እስከሆነ ድረስ ለምን አትከሽም? በህግ አይደል? ግን ኮንክሪት የሆነ እንትን ያስፈልጋል። ያ በደንብ እነግርሻለሁ። አንዴ ብቻ የሆነ ነገር ጠይቄ ልውረድ። ፈቀድሽልኝ? ሰላም ማንን ነው የምጠይቀው? እኔን ነው ወይስ ሳጂን ነው? ሳጅንም አንቺንም ከሆነ ራሷን ላስፈቅድና ችግር የለውም። ያው ከፈቀደችልኝ እኔና እሷ እንተዋወቅም ከፈቀደችልኝ አንድ ጥያቄ ብቻ ልጠይቃት። እሺ ፈቃደኛ ከሆነች ይኸው ማይኩ አስክቴስ ጠይቅ፣ ችግር የለም። ወይኔ ሶኬቴ ውስጥ ገባ። ባይዜ 2 ነገር ማለት ፈልጋለሁ። አንደኛው በአካል ተገኝቼ ፓስፖርትሽ እንድታይ ከፈለሽ እኔ አውሮፓ አለው እመጣለሁ ያለሽበት እሱ ካለፈ ሌላኛው ደግሞ 4 ፓስፖርት የተባለው በአሁኑ ሰዓት አብዬ ባይዜ ኢትዮጵያ ውስጥ በጣም ቀላል ነው 4 ፓስፖርት ማውጣት። የኢትዮጵያ ነው እንዲ ያላት እኔ ኖርዌያዊ ስለሆነች እኔ ያየሁት ፓስፖርት የተባለው የኢትዮጵያ 4 ፓስፖርት አላት ነው የተባለው። በጣም ቀላል ነው። ዩ ብር ካለ የምሬ ነው። ኢትዮጵያ ውስጥ ስምሽን መቀየር ብቻ ነው የቀበሌ መታወቂያ ይሰጣል። ከዛ ካለሽበት አካባቢ ውልና ማስረጃ ሄደሽ አንቺ ኢትዮጵያ ከሆነማ ይቻላል። እኔ የኖርዌይ ያሉ ኢትዮጵያ እኮ ይችላል። አዎ ይቻላል። ሰው ኖርዌይ ላይ ምንም አንዴ የኖርዌይ ፓስፖርት ይሰጥሻል። እሱ የማይቻል ነገር ነው። የኖርዌይ ግን ኢትዮጵያ ላይ 4 ስም ማውጣት ትችላለች። ከፈለገች 6 if you have money you can do። ኢትዮጵያ በሙስና አይሻራ ምናምን የምትሉ ኢትዮጵያ በሙስና የማይሰራ ነገር የለም። ሊሆን ይችላል። እኔ እኮ ስለ ኢትዮጵያ አይደለም ያወራሁት። ግን አውሮፓ ላይ ባይዜ ልንገራቸው፣ አውሮፓ ፓስፖርቶች ኤሌክትሮኒክስ ናቸው። ስልክሽ ላይ ጠጋ ስታደርጊ ሙሉ መረጃ ያወጣልሻል።
የትም ሀገር ስትሄጂ ማተም አይመታብሽም። በተለይ የኖርዌይ፣ የጀርመን፣ የስዊዘርላንድ፣ የፈረንሳይ ፓስፖርት ካለ አሜሪካ ስትሄጂ ራሱ ምንም ነገር ሳይመታብሽ ገብተሽ ነው የምትወጪው። ገብቶሻል? ላይክ እኔ በተለይ አሁን የአውሮፓ 2-3 ፓስፖርት ማውጣት አችልም ከባድ ስለሆነ፣ ግን ኢትዮጵያ ላይ እሱ የሚለው ኢትዮጵያ ላይ በተለያየ ስም ፓስፖርት አለ ነው የሚለው። በጣም ኢዚ ነው። ከፈለሽ በ10 ሰው የተለያየ ስም ማውጣት ትችላለሽ። ምክንያቱም ብር ካለሽ አሻራ በብር በቃ ምንም አይደረግ ነገር የለም። እኔ ማውቃቸው ሰዎች አሉ በእንዲህ አይነት ነገር ሰው በዚህ እንትን እላለሁ። ሌላው ደግሞ አቡዬ እና እሱ ፓስፖርት 4 ፓስፖርቱ ከማን ጋር ነው የሚገናኘው? አሁን ለምሳሌ አንተ ኢትዮጵያ ውስጥ አንድ ሰው 5 ፓስፖርት አለው። በ4 ሰው ስም ማውጣት ትችላለሽ የኢትዮጵያ ፓስፖርት። ሰው ዩን ሀብ ከኖርዌይ ጋር 5 ፓስፖርት በተለያየ ስም ሊኖርሽ ይችላል። ገብቶሻል አይደል? አሁን እየተባለ ያለው አሁን የሚጻፈው 4 ፓስፖርት አላት የሚባለው የኢትዮጵያ ነው ወይስ የኖርዌይ? እኔ የኢትዮጵያ ነው የሚኖራት። የኢትዮጵያ ሊኖር ይችላል ወይም የአፍሪካ ሀገር፣ በተለይ የአፍሪካ ሀገር አሁን የኡጋንዳ፣ የሱዳን ምናምን ሊኖረሽ ይችላል። በጣም ኢዚ ስለሆነ በብር ስለሚወጣ። የአውሮፓ አይደለም፣ የአውሮፓ የላትም። እኔ አላውቅም፣ ግን የአውሮፓ ከባድ ነው። እኔ የአውሮፓ ፓስፖርት በጣም ከባድ ነው። አንድ ሀገር ጀርመን ሀገር በትዳር 5 ዓመት መኖር አለብሽ እንዲህ አይነት ነገር ለማድረግ። በመጀመሪያ በምንም መንገድ በስደትም መተሽ በስደት ተቀብሎሽ ከ5 እስከ 7 ዓመት አውሮፓ መኖር አለብሽ። የኖርዌይ እንደውም ከባድ ነው እንዲህ አይነት ነገር። አውሮፓ እኔ ይኖራታል ብዬ እርግጠኛ ሆኜ አይኖራትም። ምክንያቱም አላቅም እድሜዋን ምናምን ካወቅን ወይ ኖርዌይ 5 ዓመት በትዳር ቆይታ፣ ጀርመን 5 ዓመት ቆይታ እንደዚህ ከሆነ ሊኖራት ኖርዌይ 25 ዓመት ኖር ያለው ኖርዌይ ብቻ። እኔ ኖርዌጃን ፓስ ነው ያለኝ። እዚህ የመጣሁት እኔ በአሳይለም በምናምን አይደለም። እናንተ በምታስቡት በዚህ ገብታ አሳይለም ቸት አይደለም። 25 ዓመት በላይ እዚህ ሀገር ላይ ኖር ያለኝ። የኢትዮጵያ ፓስፖርት ራሱ የለኝም፣ ግን የለው ፓስፖርት እንደዚህ ከሆነ 25 ዓመት አውሮፓ ከኖርሽ ዱዋል ፓስፖርት ሊኖርሽ ይችላል። አይደለም አንዳንድ ሀገር ላይ ቢዝነስ ከሰራሽ አይደለማ፣ ህጉን ወቅ ኖርዌይ ላይ ዱዋል ፓስፖርት አንዳንድ ጊዜ ማንበብ ጥሩ ነው። እሺ ማወቅ ጥሩ ነው። እኔ አንተ ያለህበትን ሀገር ህግ አላቅም፣ የት እንዳለ ስለማላቅ። የኖርዌይ ህግ ግን ዱዋል ፓስፖርት አይፈቅድም። ኢትዮጵያ ሄደ የለው ነው የምታወጣው። እሱም ለ5 ዓመት ነው ቢሰጥ፣ ከ5 ዓመት በኋላ ሄደ ማሳደስ አለብን እንጂ አይፈቀድም። ማንበብ ትችላለህ። ማንበብ አንዳንዴ ጥሩ ነው። ኢትዮጵያ ሄዶ አንድ ሰው 5-6 ፓስፖርት ሊኖረው ይችላል። ምን ያደርግልሃል? ትራብል የማታደርግበት ከሆነ 5-6 ፓስፖርት ኢትዮጵያ ላይ እሱን አላውቅም። ለእኔ የኢትዮጵያ ፓስፖርትም አያስፈልገኝም። ምክንያቱም በኖርዌጂያን ፓስፖርት የትም ቦታ መሄድ ስለሚችል የትም ቦታ ትልቅ አሜሪካ መሄድ ትችላለህ። እና የኢትዮጵያ ፓስፖርት ከአፍሪካ በላይ የማያስወጣ ፓስፖርት ምንድን ነው የሚያደርግልህ ካሰብከው? ስለዚህ ሊሆን ይችላል ማለት ምን መሰለሽ፣ በዚህ ነገር አንድ ነገር ልጨምረልሽ። አሁን የኖርዌይ ፓስፖርት ይዘሽ ኖርዌይ ዜግነት ካለሽ ብዙ ነገር ኢትዮጵያ ላይ ኢንቨስት ማድረጋችም የለው ካርድ አልኩ። የለው ካርድ አልሰማኝም። የለው ካርድ ስም አንዴ እኔ በደንብ ስለማውቀው የለው ካርድ ብታወጪም ብዙ ነገሮችሽ እንደ ኢትዮጵያዊነት ሆነሽ ብዙ ዲያስፖራዎች እንደዚህ ሀብታሞች በድሮም ጊዜ የሰሩት ነው። ፓስፖርታቸውን በኢቲ ያደረጉና ብዙ የተለያዩ ሀገር ከቻይና ከተለያዩ ሀገር ላይ ያስገቡት ነበረ። ይህን እኛ የምናውቀው ታሪክ ነው። ገባሽ? ዜጋ ስትሆኚ ያለው ፕሮሰስ እና በየሎ ካርድ ያለው ፕሮሰስ በጣም የተለየ ነው። እኔም የሎ ካርድ አለኝ የኢትዮጵያ። እኔም ዜጋ አይደለሁም ጀርመናዊ ነኝ። ግን ኢትዮጵያ ላይ በየሎ ካርድ ማስገባት ያለባቸው ነገሮችና ኢትዮጵያ ፓስፖርት ሲኖረኝ እንደ ኢትዮጵያ ኢንቨስተር የምቆጠርበት የተለያየ መንገድ ነው ያለው። ይህን ሁላችንም የምታውቁት ከሆነ ሰው እስቲ እኔ አላቅም። እኔ ያው ሀቢ መጠየቅ የፈለግኩትን ነገር ተመልሶልኛል። አመሰግናለሁ። መልካም ጊዜ ይሆንላችሁ። እሺ ቻው። እኔ ያልገባኝ ነገር ጋይስ፣ አሁን ፓስፖርት እሷ የኢትዮጵያ 3-4 ፓስፖርት ካላት ምንድን ነው የሚጠቅማት? ምንድን ጥቅም አለው? ማህሌት ነበረች ነው የተባለው። አሁን ማህሌት አይደለችም፣ ግን ሌላ ሰው ናት። ግን 4 ፓስፖርት አላት። ምንድን ነው የሚያደርግላት 4 ፓስፖርት? የኢትዮጵያ 4 ፓስፖርቶች አብሶሉትሊ ናቲንግ። ምን መሰለሽ አቡዬ፣ ምንድን ነው ታውቂያለሽ? አይ ቲንክ ይመስለኛል ብዙ ጊዜ አሁን እኔ ኮንክሉዥን ያደረኩት ምንድን ነው፣ አንዳንድ ሰዎች
የሆነ ኢሹ አላቸው ከኔ ጋር ሳይሆን ከራሳቸው ጋር ማለት ኦፍኮርስ አንቺ ጋር መጥቼ አቡን እኔ ወድሻለሁ ለዘላለሙ እኔ ባቆሙ እንኳን አሁን ይሄ ነገር በነገራችን ላይ ቲክታክ አላቆምም። ምን ላቆም እችላለሁ መሰለሽ? በአማርኛ ሪቪው ማድረጉን ላቆም እችላለሁ። በኖርዌጃን አድርገዋለሁ ታሲት ምክንያቱም ይሄ እኔ ፓሽን ነው። ማንም አያስቆመኝም። ግን ይመስለኛል አንደኛ እሱ ላይ አለ ኮምፕሌክሱ አለ ነምበር ዋን። ሁለተኛ አንዳንድ ሰዎች አሉ በቃ ለየት ያለ አንድ ሰውን ይዞ ሲመጣ ሲያዩ ሼክ የሚያደርጉ ችግራቸው እኮ ለምንድን ነው ታዲያ ማሸጪው? እኔ አብራርቻለሁ። ፐርፊውም ሪቪው የሚባል ነገር አለ። የሰው ልጅ የግድ መሸጥ የለበትም። ሰው ማሸጭ ከሆነማ ይልሻል። ሁለት ከየት መጣ ገንዘቡ? የኔ ባክግራውንድ እኮ ማንም ሰው እኮ አያውቅም። ማንም ሰው አያውቅም። እኔ አሁን ለምሳሌ እኔ አሁን ሀብታም ነኝ ብዬ አውርቼ አውቃለሁ? በጭራሽ። እኔ እንደዚህ ነኝ ብዬ አላውቅም። እራሳቸው ናቸው አንቺ ሚሊዮነር ነሽ፣ አንቺ እንደዚህ ነሽ፣ 5 ልጅ አለሽ። እኔ ስለ ልጅ አውርቻለሁ። አው ልጅ አለኝ ብያለሁ። በተረፈ ስለ ባሌ፣ ስለ ስራዬ፣ ስለ ኑሮዬ አውርቼ አላውቅም። እነሱ የሆነ ነገር ያመጡና 5 ልጅ አለሽ ካላችሁ ማሻላ 5 ልጅ ካለኝም ጥሩ፣ ሚሊዮነር ከሆንኩም እግዚአብሔር ይመስገን ሪሲቭ ጥሩ። ስለዚህ አንዳንድ ጊዜ ሰዎች ስታወሩ ግን ምን መሰላችሁ? እኔ ሰው ሲያወራ ግን አትሊስት የሆነ ክሪቲካል ቲንከር ሆኖ አመዛዝኖ እንደዚህ አይነት ነገር እንዴት ሊባል ይችላል ብሎ ትንሽ አንብቦ ቢመጣ ነው እንጂ አንቺ ጠዋት ላይ ኦስሎ ገብቼ ማታ ላይ በፕሌን ተመልሼ ዱባይ ገብቼ እኔ መንፈስ ነኝ። ይህን ያህልን የራሴ የሆነ ፕሌን አለኝ። ህግ የለም የምንኖርበት አገር ላይ። ግን አንዳንድ ሰዎች ከሆነ ቦታ ላይ ስለማይወጡ ዓለም እንዴት እንደሚንቀሳቀስ አያውቁትም። አንድ ሰው ምን ያህል ፐርፊውም እኮ ሰዎች እኛ ሀገር ላይ ስላልተለመደ ነው እንጂ ፐርፊውም እኮ ሌክዠሪ እኮ አይደለም። በጣም ነሰሰሪ የሆነ ነገር እኮ ነው። የጠረን ጉዳይ ነው። ሪቪው ይደረጋል። ሳይንስ ነው፣ ይወራል። ፐርፊውም ሪቪው የሚያደርጉ በተለያዩ አገራት ላይ ሽቶ ገዝተው አይሸጡም። ለምን? ሪቪው ስታደርጊው ማሽተት አለብሽ። ትረሺዋለሽ ያንን ሽቶ ያንን ፐርፊውም ስለምትረሺው መልሰሽ ስታሸችው ነው ትዝ የሚልሽ። እና እኔ የሆነ ሽቶ ነበረ ቫላንቲኖ የሚባል እያልኩ ላወራ አልችልም። ሽቶን ሳሸተው አስታውሰው እና ከዛ በኋላ ነው የማወራው። ስለዚህ እኔ ሲጀመር እኔ ብያለሁ፣ ምንም ጉዳይ የለብኝም፣ ምንም ችግር የለብኝም። ሞር እኔ በአጭር ጊዜ ውስጥ እኔ አሁን ብዙ ሰዎች እንዲያውም አሁን ለምን ፐርፊውም እንኳን ብትከፍቺ ይሉኛል። ሞር እንድታወቅ ሞር ሰው እኔ ጋር መጥቶ ኪሪየስ እንዲሆን እንዲያውም ብዙ ሰዎች ትዕግስቴን፣ መልሴን፣ አመላለሴን፣ ጨዋነቴን ለምን አልተሳደብሽም ስለፈራሽ ነው እኮ ነው የሚሉኝ። እኔ ደግሞ አልሳደብም። ኮንተንቴ አይደለም የኔ ኮንተንት ፐርፊውም አስተዳደግም ይወስነዋል። ምን ብዬ ነው የምሳደበው? አስተዳደግ ያደገ ሰው ብቻ እነሱ ያልሰደበችው ራሱ እኔ ሰዎች እኔ ጋር መጥተው ሲሰድቡት እኔ የማልኩኝ አትሳደቡ። እኔ ሰው ስድብ ስሰማ ራሱ ሰውነቴ ይቆጣል፣ አልወድም። አትሳደቡ አልኳቸው እና ማትሳደቢው ስለፈራሽው ነው ስለምትለማመጪው ነው። እኔ ሰውን አልሰድብም። ያ የኔ ኮንተንት አይደለም፣ አላደግኩበትም። ከሰው ጋር ትነጋገራለሽ። ስትነጋገሪ ካልተስማማሽ ደግሞ የራሽን መንገድ ትሄጃለሽ እንጂ መሰዳደብ ምናምን እኔ አልለመደብኝም። ሁለት ነገር ደግሞ እኔ ቲክታክ ላይ የሚገነባም የሚፈርስ ማንነትም የለኝም። ብዙ ጊዜ ብያቸዋለሁ። ቲክታክ ህይወት አይደለም። በዚህ ዓለም ላይ አይደለም ቲክታክ ልጅ ራሱ ህይወት አይደለም። ትዳር ራሱ ህይወት አይደለም።